በትንሽ ማሳያዎችን እኔ ላንሳ። አንደኛ የሚደረጉት ጥቃቶች በሚገባ በመንግስት መዋቅር የሚደረጉ ናቸው። በአርሲ በባሌ በጅማ የሚደረጉት የመንግስት መዋቅር ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚያሳድደው። ህዝቡን ሊጠብቅ የሚገባው አካል ነው ህዝቡን የሚገድለው። ፍትህ እንዲሰጥ የሚጠበቅበት አካል ነው ፍትህ የሚነፍገው። በጣም ይሄ የሚያስቅ እና የተንኮልም ጥያቄ ነው ሲጀምር። ኦርቶዶክሳውያን በግፍ እና በገፍ ግልጽ በሆነ ሁኔታ በህገ መንግስት ሳይቀር በአሰራር ሳይቀር በአዋጅ ሳይቀር እየተገደሉ እየተሳደዱ ንብረታቸው እየወደመ ልክ እንደ መንገድ ላይ ስጦ ማንም እየዘገናቸው ለነዚህ ለመጮህ አይደለም ኦርቶዶክሳዊ ሆነን ኦርቶዶክሳዊ ያልሆነ ማንም ጥሩ ህሊና ያለው ሰው ግዴታው ነው። መብት ብቻ ነው፣ ይሄ ግዴታ ነው። ሰው የመሆን ግዴታ ነው። ነውርን ለመቃወም ሰው መሆን በቂ ነው የሚባለው ግን ይሄ ከዛ በላይ ነው እና ይሄ የውክልና ጉዳይ ሳይሆን የህልውና ጉዳይ ነው። ተፈጥሯዊ ነው። ሰው ህልውናውን ማስከበር ተፈጥሯዊ ግዴታው ነው፣ ግዴታ ነው እና ይሄ የውክልና ተሰጥቷል አልተሰጠህም የሚባል በእውነቱ ይሄ የደላው ሙቂያኝ ካል አይነት ጥያቄ ነው። ወይም ለምን ኬክ አይበሉም ማለች እንደተባለው ችግር ሄዶ የሚሄድበት የመጨረሻ ደረጃ ላይ ሚኒመም ትሬሾልድ የሚል አሁን እኛ እዛ ሚኒመም ትሬሾልድ ላይ ደርሰናል። የመጨረሻው ዝቅታ ላይ ደርሰናል። የመጨረሻው ተዋርዶ ላይ ደርሰናል። ሚጠቱ ላይ ደርሰናል። ፈርሷል ብዙ ነገራችን። በአደባባይ ያለማንም ጠያቂነት እየተሳደድንና መሳለቂያ ተደርገናል። ይሄ ትዕግስታችን እንደ ፍርሃት ተቆጥሯል። ይሄ በቅቶታል ነው። ከዚህ በላይ ሊቀጥል አይችልም፣ አይገባም። ሊቀጥልም አይችልም፣ መቀጠልም የለበትም። ስለዚህ ከዚህ በኋላ ወደ ከፍታው ነው የምንወጣው፣ ወደ ድል አድራጊነቱ ነው የምንሄደው። መንገዱንም ደግሞ እግዚአብሔር ይመራና ተጀምሯል። ስንት ፐርሰንት ነው? 75% ኦርቶዶክሳዊ ሆኖ 75% ይቅርና እሺ 30% ይኖራሉ እና ከዚህ በላይ ምንድን ነው የሚጠበቀው? እና በግልጽ እየሆነ ያለው ነገር መንግስት ህዝቡን የሚያገለግል ህዝቡን አገልጋይ ለማንኛውም ልክ እንደ እግዚአብሔር መጋቢነት አገልግሎቱን የሚሰጥ ያለ ሃይማኖት ልዩነት ምን ይመንም አይመንም የሚያምነው የሚኖር ከዛ ወጥቶ ለሆኑ እሱ ለሚደግፋቸውና እሱ ነኝ ለሚላቸው ሃይማኖቶች እያደላ ኦርቶዶክሳዊ የሆኑ ነገሮችን ግን እያጠፋ ኦርቶዶክሳውያንን እያሳደደ የኦርቶዶክሳዊ የሆነውን ነገር እየቀማ ነው ያለው። በአደባባይ በተለያዩ የቦታ አሰጣጦች ከመስቀል አደባባይ ጀምሮ ያሉ ነገሮች የምናየው ያ ነው። እንደ አጠቃላይ አሁን በቤተ ክርስቲያኖች ላይ እየደረሰ ያለው ነገር የምንጠባበቅበት አይደለም። ምንድነው የሚባለው? የሆነ ቦታ ጅብ ሊበላቸው ሄዶ እርስዎ ይበሉት እያሉ ጅቡ በላቸው ይባላል። እና አሁን እንደዛ የምንገባበዝበት ጊዜ አለ። ሁላችንም በገባን መጠን በቻልነው መጠን የየድርሻችንን የምንወጣበት ነው። ኦርቶዶክሳዊ ስራ ደግሞ ሱታፊያዊ ነው፣ ለሆነ አካል የምንሰጠው አይደለም እና የውክልና ክርስትና የለም። እኛ ኦርቶዶክሳውያንን ምናልባት አንዱ ጎርቶናል ብዬ የማስበው ብዙ ነገሮችን በውክልና ማሰራት እንፈልጋለን። ክርስትና የውክልና አይደለም፣ ለሆነ አካል ቅዱስ ሲኖዶስ ለማዋቀር ብቻ ሰተን የምንቀመጠው ነገር አይደለም። ቅዱስ ሲኖዶስ የበላይ ነው። ሁሉም ነገር የቤተክርስቲያኒቱን አስተምሮ ሃይማኖቷን አስተምሯን ዶክትሪኗን ቀኖናን ትውፊቷን ይቆጣጠራል። ከዛ የሚወጣ ነገር ሲኖር ይወስናል። ትክክል ነው። በዚህ ውስጥ ግን ሃይማኖቷን ለማስጠበቅ ስርዓቷን ለማስጠበቅ ምእመናኗን ለማስጠበቅ የሚሰሩ ስራዎች ግን ኦልሬዲ የተፈቀዱ ናቸው። ናፖሊዮን ምናለ ይባላል